እከፍላለሁ ምንም ችግር የለም እከፍላለሁ እግዚአብሔርን ነው ጌታን እንባዬ ነው የመጣው የምሬ ነው ምላችሁ እንባዬ ነው የመጣው ቪዲዮ ላይ እኔ እንደዚህ አይነት ኢሞሽን ውስጥ ገባለሁ ብዬ አስቤ አላቅም እጅጉን በጣም አመሰግናለሁ በእኔ ጉዳይ ላይ ተጨንቃችሁ ብዙሃን መልስ የሰጣችሁ የዲኤንኤ ምርመራ እንዲያደርጉ ላድርግልሽ እኔ ምንም አልፈልግም ምክንያቱም እኔ ከኔ ጋር ሌላ ነገር የለንም ምን እኔ አደባባይ ላይ ስለወጣሁት ስንት አመት አብሰልስዬው ኖሬያለሁ ይሄን ፎቶ ታውቂዋለሽ አውቀዋለሁ ማለት ሌላ ነገር አለ ማለት አይደለም ሰላም እንዴት ናችሁ ቻናል ቤተሰቦች ባለፈው በሰራሁት ቪዲዮ ላይ የ15000 ብር ጥያቄ ጠይቄያችሁ ነበር ኢትዮጵያ ውስጥ ያሉ ባለሀብቶች ሀብታቸውን እጥፍ ለማድረግ ምንድነው የሚያደርጉት ብዬ አንድ ጥያቄ ጠይቄያችሁ ቪዲዮ መካከል ላይ ደግሞ መልሱንም ነግሬያችሁ ነበር የ15000 ብሩ አሸናፊ ማን ይሆን እጣውን እናውጣ በአጠቃላይ እንደምታዩት 1641 ኮሜንቶች ናቸው ያሉት አሸናፊው ማን ይሆን የወንዶች የዘር ፍሬ በመውሰድና ሰይጣናዊ ስራ በመስራት እንደዚህ አላልኩም እኔ እንደዚህ የሚያደርጉ የሆኑ ትንሽ ሰዎች ሊኖሩ ይችላሉ አላቅም ነው ማንኛውም እኔ ያልኩት ሌላ ነገር ነው እስቲ እንቀጥል ፍሬህይወት ሞገስ በትክክል መልሳለች ቤት ወይም ሱቅ በመግዛትና በማከራየት ብላ በትክክል መልሳለች ያው በቪዲዮ በትክክል ተናግሬያለሁ ኤኒዌይ የዛሬው ቪዲዮ ላይ ምንም አይነት ማስታወቂያ የለም ስለዚህ በትክክል የመለሰ ሰው 10000 ብር ነው የሚሸለመው ጥያቄው ደግሞ በጣም ለፍታችሁ ያሳደጋችሁት ልጅ የናንተ ባይሆን በሆነ መንገድ አጣርታችሁ በዲኤንኤ ሊሆን ይችላል በየትኛው መንገድ አጣርታችሁ ያሳደጋችሁት ልጅ የናንተ ባይሆን ከዛ በኋላ ምንድነው የምታደርጉት ብዙ አመት አሳድጋችኋል ለፍታችኋል እና ልጁ ግን የናንተ አይደለም ምንድነው የምታደርጉት ፕሊዝ በትክክል አስባችሁበት ኮሜንት አድርጉ አንድ ሰው መርጠን 10000 ብር የምንሸልም ነው የሚሆነው ይሄ ጥያቄ ባይዘው ከዛሬው ታሪካችን ጋር በጣም የሚገናኝ ነው ዛሬ እንግዲህ ስለዚህ ጉዳይ ነው በደንብ የምናወራው በጣም የሚያሳዝን ልብ የሚነካ ስቶሪ ነው ዛሬ ሼር ማድረግላችሁ ስለሱ ነው ዛሬ የምናወራው ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ የሚለውን ምልክት ተጫኑ አሁኑኑ የዳሎል ኢንተርቴይንመንት ቤተሰብ መሆናችሁን እንዳረሱ እና ሁላችሁም ደግሞ ተለምዶ ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ ይህ ዳሎል ኢንተርቴይንመንት ነው ቀጥታ ወደ ጉዳዩ ስገባ ዛሬ የምናወራው እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም በሰፊው መነጋገሪያ የሆነውን ግለሰብ በሚመለከት ነው አሁን የማሳያችሁ ይህ ግለሰብ እንግዲህ ቲክታክ ላይ አንድ ቪዲዮ ፖስት አድርጎ በጣም መነጋገሪያ እንደነበረ መጨረሻ ላይ በሰራሁት ቪዲዮ ነግሬያችሁ ነበረ ላልሰማችሁ ሰዎች የተወሰነ ነገር አስታውሳችኋለሁ አሁን ቪዲዮን አሳያችኋለሁ እናም እንግዲህ መጀመሪያ ይህ ሰው መነጋገሪያ የሆነበትን ቪዲዮ ድጋሚ ላሳያችሁና አሁን ላይ የተፈጠረውን ለአእምሮ የሚከብድ ነገር እናም የሚስቱን ምላሽ በነገራችን ላይ ከባለቤቱ ጋር አብረው ቀርበው ነው ይሄ ነገር የተፈጠረውና በጣም ለአእምሮ የሚከብድ ነገር ነው ኢዩሃ ሚዲያ ላይ የተፈጠረው እሱን አሳያችኋለሁ ከዛ ፊት ግን የዚህ ነገር መነሻ የሆነውን አንድ ቪዲዮ ባለፈው ያሳየዋችሁ ድጋሚ ላሳያችሁና ቀጣይ የተፈጠረው ነገር ሁሉ አሳያችኋለሁ ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ እውነቱ ልንገራችሁ ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ ባካችሁ ንገሩልኝ ባካችሁ ሳይሳቀቅ እንዲኖር ንገሩልኝ ባካችሁ እዚህ ቪዲዮ ላይ እንግዲህ እንደሚታየው የከባድ መኪና ሾፌር ነው እና የልጆቼ አባት ይምጣ እኔ ባለቤቴንም ልጆቼንም አስረክበዋለሁ እሱም ተደብቆ ተሳቆ እንዳይኖር ያለ መልእክቱን ሲያስተላልፍ ይታያል እናም እንግዲህ በጣም ብዙዎችን ያስደነገጠውም ነገር
እንዴት እንደዚህ ታደርጋለች ብሎ ስንት ነገር ይላታል ተብሎ ሲጠበቅ ወይም ደግሞ እኔ ያለው ተደፈርኩኝ ሚስቴን እንደዚህ ያደረገብኝ ብሎ ያኛውን ሰውዬ ያጠቃዋል ተብሎ ሲጠበቅ እሱ እንግዲህ በግልጽ እኔ አስረክበዋለሁ ብሎ ሲናገር ብዙዎች ደንግጠው ነበርና እንቀጥል። እሺ ምናልባት ለኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኖር ፈቅጃለሁ። በጣም ከባድ ነው። ባይዘው እንደዚህ አይነት ቪዲዮ ሶሻል ሚዲያ ላይ አይቻለሁ ማለት በጣም ይከብደኛል። ሰዎችም ይሄን ነገር ለማመን ከብዷቸው ነበርና ግራ ተጋቡ። በጣም ብዙ ሰዎች እንዴት ይሄ ነገር ይፈጠራል? ይሄ እውነት ሊሆን አይችልም። የሱ ደግሞ አነጋገርም ነገሩን ውሸት አስመልሰለው ማለት ማንም ወንድ በዚህ ሰዓት ወንድ ሆኖ እንደዚህ አይነት ልብ ሊኖረው አይችልም ብሎ በጣም ብዙ ሰዎች ገርሟቸው ነበርና እሱም ደግሞ ማረጋገጫውን እንግዲህ ፖስት አደረገ። የዲኤንኤ ምርመራውን ልጆቹ እንዳልሆኑ ያረጋገጠበትን ማለት ነው። እዚህ ጋር በምታዩት የምርመራ ውጤት መሰረት አንዱ ልጅ የሱ ነው፣ ሁለቱ ልጆች ደግሞ የሱ አለመሆናቸውን ያረጋገጠበትን የዲኤንኤ ምርመራ ውጤት ሙሉም ፖስት አደረገ ማለት ነው። እዚህ ጋር ህፃን አማዚያ ሲሳይ የሚባል አንድ ልጅ የሱ ልጅ መሆኑ 99.99% የተረጋገጠ ሲሆን የልጆቹ ደግሞ የሌሎቹ ልጆች ማለትም የህፃን አሜን ሲሳይ እና የህፃን ናታኒም ሲሳይ ወላጅ አባት አለመሆኑ የተረጋገጠበት ወረቀት ነው። 0% ነው። ስለዚህ ይሄንን ፖስት ካደረገ በኋላ በጣም ብዙዎች ደንግጠው አስተያየት ሲሰጡት ነበር። እሱም ሰዎች ስለተረዱት ያለውን ነገር አንደርስታንድ ስላደረጉ የምስጋና ቪዲዮ ድጋሚ ቲክታክ ላይ ፖስት አድርጎ ነበር። ሰላም ለሁላችሁም፣ እንዴት ናችሁ? ደህና ናችሁ? እጅጉን በጣም አመሰግናለሁ። በእኔ ጉዳይ ላይ ተጨንቃችሁ ብዙሃን መልስ የሰጣችሁ እውነት ነው። ለሹፌር ምክር አይመከረውም፣ ህይወት ራሱ መክረዋለች። በእርግጥ ምንድን ነው 1000 ኪሎ ሜትር የሚጓዝ ቢሆን 1000 ኪሎ ሜትሩን ወደፊት እንጂ ወደኋላ አይነዳውም። ምናልባት ጭነት ለማራገፍና ጭነት ለመጫን ወደኋላ ቢያሽግ ነው። እሱንም 1 ኪሎ ሜትር እንኳን አይሞላም። ስለዚህ ወደፊት እየሄድኩኝ ነውና ወደኋላ አልመለስምና አታስቡ። በጣም ክብረት ይስጥልኝ። ለተጨነቃችሁልኝ ሁሉ አመሰግናለሁ። ከዚህ በኋላ ህይወትን ወደፊት ቀጥላለሁ እንጂ ምን ማድረግ እችላለሁ? ሾፌር እንግዲህ ይህንን ከላይፉም ይማራል ከስራውም ይማራል የሚል መልእክትን ያስተላልፈው። ከዛ ቀጥሎ ደግሞ አባትነት እምነት ነው፣ እናትነት እውነት ነው ይላሉ ብዙ ሰዎች እና ከዚህም ጋር ተያይዞ የእሱንና የሌሎችም ሰዎች ሚስጥር ሊኖር እንደሚችል በዚህ ቪዲዮ ደግሞ ተናግሮ ነበረ። አባትነት እምነት ነው፣ እናትነት እውነት ነው በሚል ቃል ስንቶቹ በየቤቱ አምቀውት የኖሩት ስንት ጉድ አለ። ምን እኔ አደባባይ ላይ ስላወጣሁት ነው። ስንት ዓመት አብሰልስዬው ኖሬያለሁ። ይህንን የሚያደረኩት የኢትዮጵያ ሕዝብ ይወቀው፣ ቴክኖሎጂ ምን ያህል እንደደረሰ እንደተራቀቀ ይወቀው ብዬ እንጂ በዚህ ለማደግና ለመበልጸግ አይደለም። ክበር ያለው በአንድ ብሎ ሎተሪ ነው፣ ጥፋ ያለው ውሃ አንቆት ነው። ለእኔ ይሄ ማደጊያ መንገድ አይደለም። ማንም አዳፍኖና አፍኖ ሊኖረው የማይችለው ነገር ማውጣቴ አምኜበት። ይህንን እያለ ያለው ለምንድን ነው መሰላችሁ? ቲክታክ ላይ በጣም ብዙ ሰዎች እቺን አጋጣሚ ተጠቅመ ራስን ለማሳደግ ራስን ለማፈመስ ከሶሻል ሚዲያ ጥቅም ለማግኘት የመጣው የሚል አይነት አስተያየት እየሰጡት ስለነበረ
ይሄ ለኔ ማደጊያ መንገድ አይደለም፣ እውነት ስለሆነ መውጣት ስላለበት ለማውጣት ነው የመጣሁት የሚል ነገር ነው የተናገረው። ከዛ በኋላ እንግዲህ እዮሃ ሚዲያም ላይ ቀርቦ ነበረ። ሁሉንም በሱ በኩል ያለውን እውነታም ተናግሮ ነበረ። የተፈጠረውን ነገር በሙሉ አስረድቶ ነበረ። ዲኤንኤ ምርመራ አስደርጎ የልጆቹ እንዳልሆኑ እንዳረጋገጠ እናም ደግሞ ከዛም በፊት ልጆቹ ለማዝናናት ይዞ ሲሄድ አባዬ አንተ የኛ አባት እንድትሆን ነው የምፈልገው፣ ሌላ ሰው አባታችሁ ነኝ እያለ እያስቸገረ ነው ቤት እየመጣ ምናምን የሚል ነገር እንደነገሩት ከዛም በኋላ በጣም ብዙ ችግር ውስጥ እንደገባ በዚህ ነገር ደንግጦ በጣም ብዙ ችግር ውስጥ እንደገባና ሌላም ወሬዎችን ሲሰማ እንደነበር ከዛ በኋላ ለዲኤንኤ ምርመራው እንደደረሰ ያንንም ካደረገ በኋላ ልጆቹ እንዳልሆኑ ማረጋገጡን በጣም ሾክድ መሆኑን ነው እንግዲህ የተናገረው። አሁን የሚገርማችሁ ነገር ከቀድሞ ባለቤቱ ጋር ድጋሚ እዮሃ ሚዲያ ላይ ቀርበው በጣም ለማመን የሚከብድ ነገር ነው የተፈጠረው ባይዘውኝ። እናም ደግሞ እሱ ያሳየው በጣም ለማመን የሚከብድ ባህሪ ብዙዎችን አስደንግጧል። በዚህ ኢንተርቪው ላይ ከተፈጠሩ ነገሮች ውስጥ በጣም ያስደነገጠኝን ፓርት ላሳያችሁ ነው። በዘረመል በዲኤንኤ ምርመራ ውጤት በተረጋገጠበት መሰረት እንግዲህ እርሶ ልጅ ሆኗል። አንድ ግን በግሌ ምን ሊያሳዩኝ አንድ ሜሴጅ የጻፈችልኝ ነገር በቅርብ ጊዜ ውስጥ ላሳይ ፈልጌ ነው። ምንድን ነው ይሄ ሜሴጅ የጻፈችልኝ ነው። አዎ እሺ። እዚህ ላይ ምን ይላል? ሰላም እንዴት ነህ? ጥሩና መጥፎን አብረን አሳልፈናል። ቢያንስ ትምህርታቸውን እንኳን እስኪጨርሱ እርዳኝ፣ የቤት ኪራይ ክፈልልኝ ይላል። ያው የእርሱ መልስ አጭር ነው፣ አልረዳም ይላል። አዎ ከዚህ በላይ ምን ልሁን ይላል። ከዚህ በላይ ምን ልሁን? እስትንፋሴ ነው የሚፈለገው። መልስ ይሄ ነው። ለምን እና እንግዲህ በጣም ብዙ ሰዎች በዚህ ነገር ራሱ ሾክድ ሆነው ነበረ። የቤት ኪራይ እንዴት ጠየቀችው በሚል ማለት ነው። እና እሱም እንግዲህ ከዚህ በላይ ምን ልሁን የሚል መልስ ሰጥቷል። ባይዘወይ በዚህ ነገር አላበቃም። እሱ ሌላ ቦታ ላይ ልጆቹን ለመርዳት የሄደበት ርቀት በጣም የሚያስደነግጥ ነው። እሱን አሳያቸዋለሁ። ከዛ በፊት ግን የቤት ኪራይን በሚመለከት ከዚህ በላይ ምን ልሁን እኔ ማለት በጣም ተጎድቻለሁ ኦሬዲ የሚል ነገር ነው የተናገረ ያለው። እስቲ እንቀጥል። የኔ መኖር አይፈለግም ማለት ነው። እኔ እሷ ባትፈልገኝ ሀገሬ ትፈልገኛለች። እሷ ባትፈልገኝ ብዙ ጓደኞች ይፈልጉኛል። እሷ ባትፈልገኝ ቤተሰቦቼ ይፈልጉኛል። እሷ ባትፈልገኝ ሌላ ቀጣይ ህይወት ይኖረኛል። ይህን ደግሞ እግዚአብሔር እድሜና ጤናውን እስከሰጠኝ ድረስ ይሆናል ብዬ አምናለሁ። አሁን የብዙዎቻችሁ ጥያቄ ምንድነው? እነዚህ ልጆች የዚህ ሰው ልጆች ካልሆኑ ታዲያ የማን ናቸው የሚለው ነው አይደለ? እንዴት ይሄ ነገር ሊፈጠር ቻለ? እና ደግሞ የሱ ካልሆኑ የማን ናቸው ለሚለው ጥያቄ እሷ የመለሰችው መልስ አለ። እሷ ይሄ ነገር እንዴት እንደተፈጠረ ያብራራችበት መንገድ አለ። ከዛ በፊት ግን እሱ ደግሞ አንድ ፎቶ አሳይቷው ይሄ ሰው ነው የልጆች አባት፣ ከዚህም በፊት ዘመዶቹ ጋር ወስዶ የልጆቹ አባት ነኝ ብሎ እንግዲህ እዛ ጋር ሲያስተዋውቃቸው ነበር ልጆችን ከዘመዶቹ ጋር። ስለዚህ ብሎ ፎቶ ማሳይቶ ነበር። እሷ እኔና እሱ መካከል ምንም ነገር የለም ብላ መልሳለች። ይሄን ፎቶ ታውቂዋለሽ? አውቀዋለሁ ማለት ሌላ ነገር አለ ማለት አይደለም። ኦኬ ታውቂዋለሽ። ስለዚህ ይሄ አይደለም የልጆችሽ አባት አይደለም። ስለዚህ አሁንም የልጆቹን አባት አላውቀውም ነው ሐሳብሽ? እሺ አቶ ሲሳይ ያው የሶስተኛው ልጅ ጉዳይ ያው እርሶም ቅድም እንዳሉት ህጉም የሚያዘኝን በራሴም እንደንትን እንደ አብራኬ ከፋይ የሚገባኝን ሁሉንም ነገር አደርጋለሁ የሚል ሐሳብ አንስተውልኛል። ግን እኔ እንደው በዚህ መሃል ደግሞ መቼም እነዚህ ሁለት መንታ ልጆችም መቼም እስካሁን በእኔ መረዳት እስካሁን በዚህ ታሪክ ውስጥ ከተረዳሁት ነገር ውስጥ አባታቸው አልታወቀም። ካልታወቀ ደግሞ አሁን እርሶ ያሉኝ ፎቶ አለ የሳዩኝ፣ እሷም አውቀዋለሁ ልጁን ግን አባታቸው አይደለም የሚል ሐሳብ ነው ያነሳችው። እርሶ አባት ነኝ የሚል ነገር ነግሮታል ይሄ ሰውዬ ይሄ ግለሰብ? ክደት ከሆነ ልቀጣ በህዝብ ፊት። እንግዲህ እሱ እንደሰማችሁት ይሄ ሰው አባታቸው መሆኑን እርግጠኛ ነኝ፣ ካልሆነ እኔ እቀጣለሁ ብሎ 100% እንግዲህ እየተናገረ ነው ማለት ነው። ተመርምሮ እሱና እሱ ካልሆነ እኔ ህዝብ የሚፈርድብኝን አሜን ብዬ እቀበላለሁ በጸጋ። አባታቸው እሱ ነው። ይህንን ደግሞ ልጆቹም ያውቁታል። ወስዶ ልጆቹን አክስታችሁ ናት ብሎ ሁሉ ወስዶ አስተዋውቋል። ይሄንን የሰማሁት አዲስ ነገር አይደለም የምነግርህ። ከእንደዚህ አይነት መንገድ እውነት የሆነ ነገር ነው። እንደዚህ ላድርግ ግን አንድ እውነት የሆነ ነገር ልንገርህ፣ አንድ እውነት የሆነ ነገር ልጠይቃት። እርሶ እንዲጠይቁ እድል ልሰጥ ነው። ከዛ በፊት አንድ ጥያቄ ልጠይቅሽ ብዬ ነው።
ያው ማገዝ ነው እኔ አላማዬ ያ ነው ሌላ ምንም ነገር ስለሌለኝ አሁን የተባለውን ግለሰብ እና መንታዎቹ ልጆች የዲኤንኤ ምርመራ እንዲያደርጉ ላድርግልሽ እኔ ምንም አልፈልግም ምክንያቱም እኔ ከኔ ጋር ሌላ ነገር የለንም ያው ያንን ማቀው እኮ ራሴ ነኝ አሁን ጥያቄዎትን ጠይቁርስ ዋው እንግዲህ ይሄ ነው ብዙዎችን ያስገረመው ማለት ነው ኢዮሃ ሚዲያ ላይ ጋዜጠኛው እኔ በራሴ ኃላፊነት ወስጄ ይሄንን ሰውና ልጆቹን ዲኤንኤ ምርመራ ባስደርግ የሚል ሐሳብ አቀረበ እሷ አክሰፕት አላረቀችው ማለት ነው ሶ ይሄንን ሲሰሙ ነው በጣም ብዙ ሰዎች ኦኬ ኦሬዲ እሷ ስለምታውቅ ነው ይሄንን ነገር ውስጧ ስለሚያውቀው ነው የሚድምዳሜ ላይ ደረሱትና this is በጣም ሳድ በጣም ከባድ ነው እኔ የምጠይቅሽ ጥያቄ ቃል ለሰማይ ለምድር እውነት የሆነ ጥያቄ የምጠይቅሽ ባሌ ስንሄድ ባሌ ሮቤ ባይዘው እሷን እያየ አይደለም የሚያወራው አይታችሁ ከሆነ እይታው ወደ ሌላ ቦታ ነው እሷን ሲያወራት ራሱ እሷን ለማየት አለመፈለግ ነው ወይስ ጉዳዩ ላይ እሱ ራሱ ተሸማቆ ነው ምንድነው እስቲ ኮፈሌ ስንሄድ በዛን ሰዓት ጋቢናሽ ቺን ውስጥ ምን ሆነሽ ነበር ይሄንን ብቻ ንገሪልኝ ምን ጥያቄውን መሰለሽ ጥያቄው ማለት ነው እኔ እንትን ነው ዮራባ በዛን ጊዜ ፈሶሽ ነበር ይሄን ፈሶሽ ነበር ከዛም ስንመለስ ይኸውልህ ሞጆ ከተማ ላይ ማለት ነው ጥሎኝ ሄዶ በነጋታው አዲስ አመት ነው ቦርሳዬ ውስጥ ምንም አይነት ገንዘብ የለም እኔ ይመጣል ብዬ በተኛውበት ነው ማለት እኔ በቃ አንተ ማለት አግዝሻለሁ እኔ ተደረጋለሁ በዛ ሰዓት ማለት ነው ያ ነገር የሆነው እዛ ነው ኦኬ ሶ አሁን እንግዲህ የልጆቹ አባት በዚህ ምክንያት ነው የተፈጠረው ያለች ነው እዛ ቦታ ላይ ተደፍሬያለሁ የሚል ነገር ነው የተናገረችው በጣም አስደንጋጭ ነው በጣም የሚያስደነግጥ ነገር ነው አሁን እኔ ባጭሩ ምንድነው መሰላችሁ የሰውየው እርጋታና እዚህ ኢንተርቪው ላይ ያለው ብስለት በጣም ስላስገረመኝ ነው እንጂ እሷንም እንትን ለማለት አይደለም በቃ ማለት መጽሐፍ ቅዱስ ላይ እንግዲህ ኃጢአት የሌለበት ሰው ካለ ይገራት እንደሚባለው እኔ ገና እሷ ስቶሪዋን በ100% እርግጠኛ ሳልሆን እሷና እግዚአብሔር በሚያውቁት ነገር መጥቼ እሷ ላይ ብዙ ለመፍረድ አይደለም ስለሷ ብዙ ማውራት አልፈለኩም እኔ ግን እንደ ወንድ ልጅ ይሄ ነገር ሲያጋጥመው ይሄ ሰው እዚህ ኢንተርቪው ላይ ድረስ መጥቶ እሷን ፊት ለፊት ያያት ራሱ የሚያሳየው እርጋታ እና በጣም ካልም መሆኑ በጣም ለማመን ከብዶኛል እኔ ባይዘው እስካሁንና ምን አይነት ሰው ቢሆን ነው በስማ እስቲ ከዛ በኋላ ደግሞ የሚገርመው የልጆቹን ትምህርት ቤት ክፍያ እኔ ከፍላለሁ አለ ስሙ እዚህ ጋር ሰብ ነገር ማለት ያው ትምህርት ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼ ማትማሩን ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እችን ወራት እንዲጨርሱልኝ እንድትሉልኝ እሺ እከፍላለሁ ምንም ችግር የለም እከፍላለሁ እግዚአብሔርን ነው እኔም የሰው ፊት አላሳያትም እከፍላለሁ ይሄንን ነገር ከማድረግ ወደ አላለንም ለምን ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ላፈርስ እከፍላለሁ ከዛም በላይ እድሜና ጤና ጌታን እንባዬ ነው የመጣው የምሬ ነው የምላችሁ እንባዬ ነው የመጣው ቪዲዮ ላይ እኔ እንደዚህ አይነት ኢሞሽን ውስጥ ገባለሁ ብዬ አስቤ አላቅም ግን በስመ እንግዲህ እንደ ሰው ይሄንን ነገር ሳስብ እኔ ከበደኝ እኔ ለሱ ከበደኝ ልጆቹ ላልሆኑ የሱ ልጆች ላልሆኑ ሰዎች የቤት ኪራይ አልከፍልም ብሎ ነበር ቅድም የሷን አሁን ደግሞ የትምህርት ቤት ክፍያ እኔ ከፍላለሁ ብሎ ይሄ ማይታመን ነው ከሰጠኝ አደርጋለሁ በእውነት ነው በእውነት አደርጋለሁ ክበሩልኝ ምንም አቶ ሲሳይ እንደው ምንም ቢግ ዲል ሆኖ አይደለም እውነት ለመናገር የአይምሮ ጉዳይ ነው እኔ ከፍላለሁ የሐሳብ ጉዳይ ነው ከፍላለሁ ቀጣዩ ነገር ደግሞ እንግዲህ እንነጋገራለን ምንድነው ማድረግ ያለብን እንዴት ነው ማድረግ ያለብን የሚለው እንነጋገራለን አሁን ትልቁ ነገር በጣም ወሳኝ የነበረው ትምህርት ቤታቸው ነው ይሄው እንደው እግዚአብሔር ያክብርልኝ በዚህ አጋጣሚ አቶ ሲሳይ አመሰግናለሁ ትውልድ ማምከን ምን ይጠቅማል አመሰግናለሁ በጣም ትውልድ ማምከን በእውነት እኔ ዛሬ በዚህ በምርመራ ስላወረጋገጥኩ ልጆቼ እንዳሉ
እቅፍ ማድረግ ባሳደጋቸው ጥሩ ነገር ሀገር የሚጠቁ ዜጎች ባደርግም ምኞቴ ነው እንደዛ ነው የሚሆነው ብያስባለሁ ያኛውን ጥያቄዎትን ስመልስልዎት ይሄን ብያስባለሁ መርደረንና ጨካኝ አይደለም በስማ እኔ አላምንም እውነት እና ይሄ ፓርት በጣም ነው በቃ ያስደረገጠኝ በጣም ማለት ነው ሰው ከሆናችሁ ይሄን ስሜት መረዳት አይከብዳችሁም እና ያሳደጋችሁት የለፋችሁበት ሹፌር ደግሞ ማለት ምን ያክል በጣም ከባድ ስራ እንደሆነ ሁላችንም የምናውቀው ነገር ነውና እኔ ስለሷ አላወራም እንዳልኳችሁ ግን እኔ እንግዲህ የሱን ነገር ሳስብ በጣም አስደነገጠኝ ቪዲዮውን ሳይ እውነት አላመንኩም እና እንግዲህ እከፍላለሁ አለ የትምህርት ቤት ልጆቹን ነው እኔ እከፍላለሁ አለ አባትነት እውነት በቃ መውለድ ቋንቋ ነው የሚባለው ነገር እዚህ ጋር ነው ማለት ለልጆቹ ምን ያክል ፍቅር እንዳለው ያሳያል ባይዘወይ ከዛኛው ልጅ በላይ ከነዚህ ልጆች ጋር በጣም እንደሚቀራረብ እሱ ራሱ እየተናገረ ነበርና ይሄ ነገር በጣም ልብ የሚሰብር ነገር ነው እውነት በጣም ያሳዝናል የሰውየውም ደግሞ ባህሪ በጣም አስከርሞኛል እናንተ በዚህ ጉዳይ ያላችሁ ሐሳብ ምንድነው ኮሜንት ላይ ሐሳባችሁን አስቀምጡልኝ ቀደምም የጠየኳችሁን ጥያቄ መልሱ የዛሬው ቪዲዮ ይህንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ